ምን ያየው መሰላችሁ የአማራ ትግል እውነት የአማራ ህዝብ ዋጋ እየከፈለ ነው። የሚገርመው በአማራ ክልል ብቻ አይደለም፣ ከአማራ ክልል ውጭም ከሀገር ውጭም በሳውዲ አረቢያ በነበሩ በአረብ ሀገራትም በየመንም አልፎ ተርፎ አዲስ አበባ ኦሮሚያ ክልል በተለያዩ ክልሎች ሰላም ይኖርበትም አለ። ደቡብ ክልል የኢትዮጵያ ኦርቶዶክስ ቤተክርስቲያንና አማራ ወይም ደግሞ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ አማራዎች እና ሙስሊም ሆነው የሙስሊም አማራዎች በጣም ዋጋ እየከፈሉ ነው ያሉት። ሶሻል ሚዲያ ላይ አጀንዳ በማምጣትና አጀንዳ በማቀለባበስ አጀንዳ በማተረማመስ የራሳቸውን ሆድ ለመሙላት የሚያስቡ የህዝቡን መከራና ስቃይ መሸቀጫ የሚያደርጉ ግለሰቦች አሉ። እዚህ ሶሻል ሚዲያ ላይ ያሉት ናቸው፣ የሚታወቁ የሚታዩ ናቸው። እኔ መንጋው ምን እያደረገ እንደሆነ ግራ ቢገባኝም አንድ ነገር ልናገር። ለምሳሌ ሳውዲ አረቢያ ላይ እንደ አፈር የፈሰሱ በየወንዙ ዳርቻ ሳውዲ አረቢያ የመን ድንበር ላይ አማራዎች ናቸው። በኢትዮጵያ አየር መንገድ ወይም ደግሞ በኤርፖርት በኩል በካርጎ በኩል 30 እና 40 ሬሳ በየቀኑ የሚወጣው ከአረብ ሀገር የኛ እህቶች ናቸው፣ አማራዎች ናቸው። አማራ ክልል ላይ 3% ጥናት ተደርጎ ከ1800 በላይ የአማራ ሴቶች ተደፍረዋል። የአማራ ክልል ላይ አማራ ትምህርት ቤት ተከፍቶለት ወደ ትምህርት ቤት እየሄደ አይደለም። ተማሪዎች ወደ ትምህርት ቤት አይሄዱም። ሴቶች እህቶቻችን ሆስፒታል ሄደው መውለድ አይችሉም። መከራውን እያየ ያለ ህዝብ ነው። ጎንደር ወደ ጎጃም መሄድ አትችልም። ከጎጃም ወደ ጎንደር መሄድ አትችልም። መንገድ ላይ በመዝጋት በመገደል ስርዓት አልበኛው የአብይ አህመድ ጄኖሳይደር ቡድን የሆነ መከላከያ ሰራዊት የሚባል ምንጣፍ ጎታች ዋጋ እያስከፈለ ነው ህዝቡን። አጀንዳ ታበቃ ምንም ለህዝብህ የምታስብ ከሆነ እዛው ምድር ላይ አጀንዳ አለ። ሌላ ተጨማሪ ከሌላ ቦታ መሰብሰብ አይገባም። ማልቀስም መጮህም መዘላበድም አያስፈልግም። የሚፈለገው ምንድነው? ሰዎችን እየያስብዬ ራሳቸውን መሸጥ እንጃ ለምን መሸጥ የሆነ መጨረሻን የሆነ ታርጌትን ሳታቅ ትግል የገባ ወይም ደግሞ በለስ ቀንቶ የተወሰኑ ሰዎች ያዩ ምናምን ካልሆነ በስተቀር የህዝባችን መከራና ስቃይ በእነሱ የሚነገድበት የሚሸቀልበት አይደለም። በህዝባችን ችግርና መከራ የሚሸቅጡ የሚነግዱ ሰዎች እንዳሉ ታዝቤያለሁ። በሃይማኖት ውስጥ በተመሳሳይ ሃይማኖት ውስጥ ያሉ ሰዎች ልክ እንደዚህ የሚፈጽሙ ሰዎች ታዝቤያለሁ። የጎንደር በጎጥ ደግሞ የጎንደር ጎጠኛ ጎንደርን ይላሉ። የጎንደርን ህዝብ የሚያዋርዱ ሰዎች ናቸው። የጎንደር ህዝብ ከወሎ ህዝብ የተለየ ነገር የለውም። ይጨፈጨፋል፣ ይገደላል፣ ይረሸናል። በሴረኞች በብአዴን እዛው ባሉ በራሱ ከወጡ የዚህ ዓላማ ትግል ለመቀልበስ የሚሄዱ እዛው በቃበት ይበላል፣ ይሞታል። የወሎም ህዝብ በተመሳሳይ ልክ እንደዚሁ ችግር ውስጥ ነው ያለው። የጎጃም ህዝብ በተመሳሳይ በልጆቹም ይሁን ከዚህ ከሽመልስ አብዲሳ ከአብይ አህመድ ተልኮ ወስደው የሚያስጨፈጭፉ የሚያስገድሉ እዛው መሃል ያሉት በሸዋም በተመሳሳይ አሉ። ጠቅለል ሳረገው ምንም ሌላ አጀንዳ አያስፈልግም። የአማራ ህዝብ ተዋርዷል፣ ተቀብሯል፣ ተረሽኗል፣ ታርዷል፣ ተገሏል። ምንም ክብሬ ተነካ፣ ተዘፈነብኝ፣ ተዘለለልኝ፣ ተወጣልኝ፣ እንደዚህ ሆነልኝ፣ እንደዚህ ክብሬ ተነካ ምናምን ይሄ ሌላ ነገር ነው። ክብርስ የተነካው እህቶች ሲደፈሩ፣ ክብርህ የተነካው ተማሪ ወደ ትምህርት ቤት ሳይሄድ፣ ክብርህ የተነካው ክልሉን እንደ ክልል ተቆጣጥሮ ይዞ ንጹሃንን እየጨፈጨፈ ሲገድል ነው። የሰው ነፍስ እንደ ሲጠፋ ነው። ክልሉ ሰላም ሳይሆን ክልሉ የጦርነት ቀጠና ሲሆን ነው ስምህ የጠፋው። የምትቆረቆርበት ነገር የለም። ክብር የለህም። ክብራችንን ያጣነው
ንጹሃን ሲረሸኑ ሲገደሉ ነው ክብራችንን ያጣነው። ክልሉ እንደ ክልል እኛ የመረጥነው ወይም ደግሞ እንደ አማራ ወይም ደግሞ እንደምንፈልገው ሰው ሳናስቀምጥ ጋር ይሄ ሸምበቆ ቆራጩንም አጥንት ሰባሪውም እንትን ኮምፖርሳቱ ተሸካሚውን ስልቅጨት አድራሹንም ይሄ ሹፌሩንም ታክሲ ወያላውንም ምኑንም አብይ አህመድ እየመረጠ እዛ ሲያስቀምጥልህ ክብር ተነክቷል። ለየትኛው ክብር ነው? ለየትኛው? በቃ የለም። ትግሉ ካልገባችሁ ማለት ነው። ካልገባችሁ እየተገደልክ ነው ያለኸው። ንጹሃን እያለቁ ነው ያሉት። መከራችንን እያየን ያለ ነው። እኔ በጣም የሚደንቀኝና የሚገርመኝ አንድ ነገር አለ። እኔ እውነት ለመናገር የምንጨፍርበት ጊዜ አይደለም ነው። እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ በተለይ አማራ የሆነ በተለይ የአማራ ሙስሊም የሆኑ አካላቶች የአማራ ሙስሊም ወይም ደግሞ ኢትዮጵያዊ ነኝ የሚል ምናምን እኔ እንደ ሰው የሚያሳፍር ጊዜና የሚያሳፍር ዘመን ላይ ነን። ስለ ክብር የምንጨነቅበት ክብር የምናወራበት ሳይሆን እንዴት አድርገን ከገባንበት አዘቅት እንዴት በህይወት እንኖራለን፣ ይሄስ ያለንበት ዘራችንስ እንዴት ይቀጥላል የሚለው ላይ መነጋገር ነው እንዳለብን ነው የሚሰማኝ። በጣም ብዙ መከራዎች፣ በጣም ብዙ ችግሮች፣ በጣም ብዙ አስከፊ ነገሮች አሉ። የጎንደር ጎጠኛ ለጎንደር ህዝብ አያስብም። ብዙ ጎንደር እህቶቻችን ተደፍረዋል። የጎንደር ወጣት ፋኖች እየታገሉ ነው፣ በረሃሉ። የጎንደር ወጣቶች የጎንደር እናቶች እያለቀሱ ነው። ጎንደር ላይ ችግርና መከራ አለ። ሌላ ከወሎ ጋር ሄደ እየተነጋገርክ የተሳደብክ ሌላ መከራ አታመጣለትም። የወሎም እንደዚሁ መከራ ላይ ነው ያለው። ከዛ ከጎንደር ጋር ለማጋጨት ማህበር ለማፍራስ ምንድን ከዛ ከጎጃም ወደዚህ ለጎንደር ችግር ልታመጣለት አትጣሩ። አያስፈልገውም። በቃ መፍትሄ ነው የሚያስፈልገው። ችግር ውስጥ ነው ያለው፣ መከራ ውስጥ ነው ያለው ህዝቡ። ይሄን ህዝብ እንዴት አድርጌ በበሰለ ከዚህ ከገባበት አጣብቅኝ ውስጥ እንዴት አወጣዋለሁ ነው። ክልሉ የጦርነት ቀጠና ሆኗል። ከጦርነቱ 2 ዓመት ከክልሉ ውስጥ አልወጣም፣ አልታረሰም ማለት ነው። 2 ዓመት ውስጥ እህቶቻችን እየተደፈሩ ነው ያሉት። 2 እና 3 ዓመት ውስጥ በልዩ ሁኔታ በድሮን ንጹሃን እየተቀጠቀጡ ነው ያሉት። ዶክተር የለም፣ ሆስፒታል የለም፣ ነርስ የለም። እህቶቻችን በየጓዳው ነው እየወለደ ያሉት። እህቶቻችን እየተደፈሩ ነው ያሉት። ውርደትህ ያኔ ነው። ተዋርደሃል። ለየትኛው ክብር ነው? ወሎ ተነካብኝ፣ ወሎን ከጎንደር መጥቶ ሰደበብኝ፣ ጎጃም እንደዚህ ተናገረች፣ ጎጃም እንደዚህ አለ፣ ጎንደርን ተናግሮ ምናምን ማጃኮሚያ ነው። የጎንደር ህዝብማ ከተዋረደው ቆየ። እየተረገጠ እየተገደለን ያለው በመከላከያ በምትለው በአዴም በምትለው ተሸካሚ ነኝ ወዛደር ነኝ ኩሊ ነኝ በሚሉት ሲገደል ነው ምን እያየን ያለ ነው። ለየትኛው እዚህ እኔ ጎንደሬ ነኝ፣ እኔ ልዩ ነኝ፣ እኔ እንዲህ ነኝ የምትሉ፣ እኔ ወለዬ ነኝ፣ እኔ ጎጃሜ ነኝ ምናምን የምትሉ፣ እኔ ሸዋ ነኝ፣ እኔ ከሌ ነኝ ነገስታቱን እያነሳችሁ የምትሳደቡ፣ ይሄ እኛ ነን እንዲነን ምናምን ትሉ፣ እግዚአብሔርን የወንድሞቻችሁና የእህቶቻችሁ ደመጣጮች እናንተ ናችሁ። በቃ ደመጣጮች ናችሁ። አልገባችሁም፣ አልተረዳችሁም። ጀነራል አሳምነው ጽጌ ስተት እንዳንሰራ ብሏል። ስተት እንዳንሰራ ያለው ይሄንን ጊዜ ነው። እንደሚመጣ ያቀው ነበረ። ባንኩንም ትጥቁንም ስንቁንም የያዘው ከፍተኛ በጀት በማምጣት ከ46,000 እና ከ47,000 በላይ ሶሻል ሚዲያ ላይ አስቀምጦ እንደፈለገ አድርጎ ዋጋ እያስከፈለን ያሉ ንቁ ጎጠኞች። እኔ ለጎጠኞች ነው የምናገሩ። በተለይ ለጎጠኞች ንቁ፣ ወቁ። መንጋ ሆናችሁ የምትሄዱ በተለያየ ቦታ ያላችሁ መጫወቻ የሆናችሁ ሰዎች በወንድሞቻችሁ በእናቶቻችሁ ሬሳ ላይ የምታላግጡ ሰው በሞተ ላይ ያዝናል እንጂ እንደ በሞት ያላግጣል። በሞት ላይ የምታላግጡ በጣም በርከት ያላችሁ አልባሌ የሆናችሁ ሰዎች አላችሁ። አርሙ፣ አስተካክሉ። በቃ አይሆንም። ፖለቲካ ለመስራት እንኳን ጊዜው አይደለም። በቃ ራሴን የምኮፍስበት እንደዚህ ምናምን የምወጣበት ጊዜው አይደለም። የጎጃም ህዝቤ ነው። የጎንደር ህዝቤ ነው። የወሎ ህዝቤ ነው። የሸዋ ህዝቤ ነው። ሌላው የትግራይም ህዝቤ ነው። የወላይታም የጋምቤላም ህዝቤ ነው። እንደ አማራ ግን በአማራ ላይ የመጣው መከራ ለጎንደር ለብቻው አይደለም፣ ለወሎ ለብቻው አይደለም፣ ለሸዋ ለብቻው አይደለም፣ ለጎጃም ለብቻው አይደለም። እንደ አማራ መከራ መጥቷል። አማራ ስላሉ እነ ጀነራል አሳምነው ጽጌ፣ እነ ዶክተር አምባቸው፣ እነ ተስፋዬ በርከት ያሉ ንጹሃን ደም ገብረዋል።
ደማቸውን እየጠጣችሁ ያላችሁ የጎንደር ተወካይ፣ የወሎ ተወካይ፣ የሸዋ ተወካይ፣ የጎጃም ተወካይ ሆናችሁ ሶሻል ሚዲያ ላይ ተቆጣጥራችሁ እንደፈለጉ የምትፈነጩ የአስተሳሰብ የህሊና ችግር ያለባችሁ በእውቀት ያልታጠባችሁ በርከት ያላችሁ ጎጠኞች የአማራ ህዝብ ነቀርሳ ናቸው። ጎጠኞቹን አውግዙ። ቴንክ ዩ